ጣዖትን ማምለክ ያስከተለው ጥፋት። በግብፅ ሰሜናዊ ክፍል በሚግዶል በጣፍናስና በሜንፎስ እንዲሁም በግብፅ ደቡባዊ ክፍል ስለሚኖሩት የአይሁድ ሕዝብ እንዲህ የሚል ቃል ከእግዚአብሔር ዘንድ ወደ ኤርምያስ መጣ። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ በኢየሩሳሌምና በይሁዳ ከተሞች ሁሉ ላይ ያመጣሁትን ታላቅ ጥፋት አይታችኋል። ዛሬ ማንም የማይኖርባቸው ባድማ ሆነው ይታያሉ። ይህም የሆነው ስላደረጉት ክፋት ነው። እነርሱም ሆኑ እናንተ ወይም አባቶቻችሁ ላላወቋቸው ለሌሎች አማልክት በማጠንና በማምለክ አስቆጥተውኛል። እኔም ይህን የምጠላውና አስጸያፊ ነገር አታድርጉ በማለት አገልጋዮቼን ነቢያትን ደጋግሜ ላኩባቸው። እነርሱ ግን አልሰሙም፣ ልብም አላሉም። ከክፋታቸው አልተመለሱም፣ ለሌሎችም አማልክት ማጠን አልተዉም። ስለዚህ መዓቴና ቁጣዬ ፈሰሰ፣ በይሁዳ ከተሞችና በኢየሩሳሌም መንገዶች ላይ ነደደ። ዛሬ እንደሚታዩትም ማንም የማይኖርባቸው ፍርስራሾች አደረጋቸው። አሁንም የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ዘር እንዳይቀርላችሁ ወንዶችና ሴቶች ልጆችና ሕፃናት በይሁዳ እንዳይገኙ ለምን እንዲህ አይነት ታላቅ ጥፋት በራሳችሁ ላይ ታመጣላችሁ? ልትኖሩባት በመጣችሁባት በግብፅ ምድር ለሌሎች አማልክት በማጠን እጆቻችሁ ባበጇቸው ነገሮች ለምን ታስቆጡኛላችሁ? በምድር ባሉት ሕዝቦች ሁሉ ዘንድ የእርግማንና የመዘባበቻ ምልክት ለመሆን ራሳችሁን ታጠፋላችሁን? በይሁዳ ምድርና በኢየሩሳሌም መንገዶች አባቶቻችሁ የይሁዳ ነገሥታትና ሚስቶቻቸው እንዲሁም እናንተና ሚስቶቻችሁ ያደረጋችሁትን ክፋት ረስታችሁታልን? እስከ ዛሬ ድረስ ራሳቸውን ዝቅ በማድረግ ክብርን አልሰጡኝም። በእናንተና በአባቶቻችሁ ፊት ያኖርሁትንም ሕጌና ሥርዓቴን አልተከተሉም። ስለዚህ የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ በእናንተ ላይ ጥፋት ለማምጣትና ይሁዳን ሁሉ ለመደምሰስ ቆርጬ ተነስቻለሁ። ሄደው በግብፅ ለመቀመጥ የወሰኑትን የይሁዳ ቅሬታዎች ሁሉ እነጥቃለሁ። ሁሉም ይጠፋሉ። በግብፅ ምድር በሰይፍ ይወድቃሉ፣ በራብ ያልቃሉ። ከትንሽ እስከ ትልቅ በሰይፍና በራብ ይሞታሉ። የመነቀፊያና የድንጋጤ የመረገሚያና የመዘባበቻ ምልክት ይሆናሉ። ኢየሩሳሌምን እንደቀጣው በግብፅ የሚኖሩትን በሰይፍ በራብና በቸነፈር እቀጣለሁ። ወደ ግብፅ የመጡት የይሁዳ ቅሬታዎች ወደ ይሁዳ ለመመለስ ቢመኙም ከጥቂት ስደተኞች በስተቀር አምልጦ ወይም ተርፎ ወደ ይሁዳ የሚመለስ አንድም ሰው አይኖርም። ሚስቶቻቸው ለሌሎች አማልክት ማጠናቸውን ያወቁ ወንዶች ሁሉና በዚያ የነበሩት ሴቶች ሁሉ፣ ይህም ማለት በሰሜንና በደቡብ ግብፅ የሚኖረው ሕዝብ ሁሉ ታላቅ ጉባኤ ሆነው ለኤርምያስ እንዲህ አሉት፣ አንተ በእግዚአብሔር ስም የነገርኸንን መልእክት አንሰማም። እናደርጋለን ያልነውን ሁሉ እናደርጋለን። አባቶቻችን ነገሥታታችንና ባለሥልጣኖቻችን በይሁዳ ከተሞችና በኢየሩሳሌም መንገዶች እንዳደረጉት ሁሉ እኛም ለሰማያዋ ንግሥት እናጥናለን፣ የመጠጥ ቁርባን እናፈስላታለን። በዚያን ጊዜ የተትረፈረፈ ምግብ ነበርን፣ በመልካም ሁኔታ እንገኝ ነበር እንጂ ምንም ክፉ ነገር አልገጠመንም። ነገር ግን ለሰማያዋ ንግሥት ማጠንና የመጠጥ ቁርባን ማፍሰስ ከተውን ወዲህ ሁሉን ነገር አጥተናል፣ በሰይፍና በራብም እያለቅን ነው። ሴቶቹም ለሰማያዋ ንግሥት በምናጠንበትና የመጠጥ ቁርባን በምናፈስበት ጊዜ በምስሏ እንጎቻ ስንጋግር እና የመጠጥ ቁርባን ስናፈስላት ባሎቻችን አያውቁም ነበርን? አሉ። ኤርምያስ ይህን መልስ ለሰጠው ሕዝብ ለወንዶችና ለሴቶች ሁሉ እንዲህ አለ፣ እናንተና አባቶቻችሁ ነገሥታታችሁና ባለሥልጣኖቻችሁ እንዲሁም የምድሪቱ ሕዝብ በይሁዳ ከተሞችና በኢየሩሳሌም መንገዶች ያጠናችሁትን እግዚአብሔር የማያስታውሰውና የዘነጋው ይመስላችኋልን? እግዚአብሔር ክፉ አድራጎታችሁንና አጸያፊ ተግባራችሁን ሊታገስ ባለመቻሉ ዛሬ እንደሆነው ምድራችሁ የእርግማን ምልክት፣ ሰው የማይኖርበት ባዶ ምድረ በዳ ሆኗል።
ዕጣን በማጠን በእግዚአብሔር ላይ ኃጢአት ስለሠራችሁና ቃሉን ስላልጠበቃችሁ ሕጉን ሥርዓቱንና ትእዛዙን ስላላከበራችሁ ዛሬ እንደምታዩት ጥፋት መጥቶባችኋል። ኤርምያስም ለሕዝቡና ለሴቶቹ ሁሉ እንዲህ አለ። በግብፅ የምትኖሩ የይሁዳ ሕዝብ ሁሉ የእግዚአብሔርን ቃል ስሙ። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ እናንተና ሚስቶቻችሁ ለሰማያዋ ንግሥት ለማጠንና የመጠጥ ቁርባን ለማፍሰስ የተሳልነውን ስእለታችንን በእርግጥ እንፈጽማለን ብላችሁ የገባችሁትን ቃል በተግባር አሳይታችኋል። እንግዲያውስ ወደ ኋላ አትበሉ፣ ቃል የገባችሁትን ስእለታችሁንም ፈጽሙ። በግብፅ የምትኖሩ አይሁድ ሁሉ የእግዚአብሔርን ቃል ስሙ። እግዚአብሔር እንዲህ ይላል፣ ከእንግዲህ ወዲህ በየትኛውም የግብፅ ክፍል የሚኖር ማንኛውም አይሁዳዊ ሕያው እግዚአብሔርን ብሎ ስሜን እንዳይጠራ እንዳይምልም በታላቁ ስሜ ምያለሁ። ለመልካም ሳይሆን ለክፉ እተጋባቸዋለሁና በግብፅ የሚኖሩ አይሁድ ፈጽሞ እስኪጠፉ ድረስ በሰይፍና በራብ ይደመሰሳሉ። ከሰይፍ አምልጠው ከግብፅ ወደ ይሁዳ ምድር የሚመለሱት በጣም ጥቂት ሰዎች ይሆናሉ። በግብፅ ምድር ለመኖር የመጡት የይሁዳ ቅሬታ ሁሉ ከእኔ ወይም ከእነርሱ የማንኛችን ቃል እንደሚጸና ያውቃሉ። በእናንተ ላይ አመጣለሁ ያልሁትን ክፉ ነገር እንደሚፈጸም ታውቁ ዘንድ በዚህ ስፍራ እንደምቀጣቸው የምልክት ይሆናችሁ ይላል እግዚአብሔር። እግዚአብሔር እንዲህ ይላል፣ የይሁዳን ንጉሥ ሴዴቅያስ እንዲገድለው ለፈለገው ጠላቱ ለባቢሎን ንጉሥ ለናቡከደነፆር አሳልፌ እንደሰጠው እንዲሁ የግብፅን ንጉሥ ፈርዖን ዖፍራን ሊገድሉት ለሚፈልጉ ጠላቶቹ አሳልፌ እሰጠዋለሁ።